لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد. هي كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله تعالى يمن ماربة درساتنا. በዚህ ኪታብ ላይ ባቡ ሰላት العيدين የመጨረሻው ክፍል ላይ ነው ያለነው። ዛሬ የምንጀምረው ከሐዲስ علي بن أبي طالب رضي الله عنه يهونال. وعن علي رضي الله عنه قال: من السنة أن يخرج إلى العيد أو أن يخرج إلى العيد ماشيا. رواه الترمذي وحسنه. كعلي بن أبي طالب رضي الله عنه متزكب حديث من السنة كنبي صلى الله عليه وسلم سنة نو أن يخرج إلى العيد ماشيا. وده عيد صلاة بقر يترملوا مهد መጓዝ ማለት ነው። ወደ መስጂድ በእግር ጉዞ ማድረግ ከሱና ነው ይላል። رواه الترمذي وحسنه. ሐዲሱን ኢማም ትርሚዚ ዘግበውት ሐዲሱ ደረጃው ሐሰን ነው ብሏል። ከዚህ ሐዲስ የምናየው እንግዲህ استحباب الخروج الى مصلى العيد يوم العيد ماشيا። ወደ ዒድ አንድ ሰው በእግር ጉዞ በማድረግ ወደ ዒድ ሰላት ቦታ መሄድ የተወደደ መሆኑን ነው። እዚህ ላይ ወንጀልን ለማራገፍ ሐሰናትን ለማብዛት እንደዚህም ደግሞ ተዋዱዕ አንድ ሰው ራሱን ዝቅ አድርጎ ከሌሎቹ ጋር ተመሳስሎ ለመሄድ እንደዚሁም ተሳፍሮ በመሄድ ወደ ዒድ የሚሄዱትን ሰው አዳላ ለማድረግ እነዚህና ሌሎችም ምክንያቶች ሊጠቀሱ ይችላሉ ማለት ነው። በጥቅሉ ወደ መስጂድ ጉዞ ማድረግ የተወደደ ሲሆን በተለይ ደግሞ በዒድ ሰላት ወቅት ላይ በእግር ጉዞ ማድረግ የተወደደ መሆኑን ያሳየናል። ኢማም ትርሚዚ ረሂመሁላሁ ተዓላ ምን ይላሉ? ዩስተሐቡ አላ የርከበ ኢላ ሚን ዑዝሪን። ዑዝር ካለው ነው እንጂ አለመሳፈሩና በእግር ጉዞ ማድረጉ የተወደደ። ወልዑዝሩ ቀይዱን ማዕሉሙን ሊጀሚዕ ልዕባዳት ወተካሊፍ። እንደሚታወቀው ዑዝር ሲባል በማንኛውም የሸሪዓ ድንጋጌዎችና ዒባዳቶች ላይ እንደ በቂ ምክንያት የሚቆጠር ነው። አንድ ሰው ያ የተገደደው ነገር ሊቃለልለት ወይም ሊወገድለት ማለት ነው። ፈላ የጅቡ ዐለል ሙከለፊ ሚንሃ ኢላ ቀድረ መስተጣዕ። ማንኛውም አላህ ሱብሓነሁ ወተዓላ ሸሪዓዊ ድንጋጌዎችን ግዴታ ያደረገበት ግለሰብ ሁሉ በጠቅላላ መተግበር የሚገባው የሚችለው አቅሙ የፈቀደውን ብቻ ነው። ቃለ አላሁ ተዓላ ፈተቁላህ መስተጣዕቱም ወቃለ ሰለላሁ ዐለይሂ ወሰለም ወኢዛ አመርቱኩም ቢሸይን ፈአቱ ሚንሁ መስተጣዕቱም ስለሚል ማለት ነው። ቀጣዩ ሐዲስ የአቢ ሁረይራ ረዲየላሁ ዐንሁ ሐዲስ ሲሆን ምን ይላል? አነሁም አሳበሁም መጠሩን ፊ የውም ዒድ። የዒድ ጊዜ ዝናብ ገጠማቸው። ፈሰላ ቢሂም ነቢዩ ሰለላሁ ዐለይሂ ወሰለም ሰላት አልዒድ ፊል መስጂድ። ነቢዩ ሰለላሁ ዐለይሂ ወሰለም የዒድ ሰላትን መስጂድ ውስጥ አሰግደዋቸዋል። ረዋሁ አቡ ዳውድ ቢኢስናድን ለይን። አቡ ዳውድ ዘግበውታል። ሰነዱ ደካማ ነው። ሐዲሱ ድክመት ያለበት ነው። ከመሆኑም ጋር በመልእክቱ መሰረት ያለውና የሚሰራበት ነው። እንዲሁም አንዳንድ ዑለማዎች ሐዲሱን ሰሒሑል ኢስናድ በሚል የተቀበሉት አሉ። በጥቅሉ ያው ከዚህ ሐዲስ የምንረዳው አስሉ ከአሁን በፊትም እንዳየነው ሰላተል ዒድ በሜዳ ላይ ነው የሚሰገደው። ነገር ግን አስፈላጊ የሆኑ አስገዳጅ ነገሮች በሚፈጠሩበት ጊዜ ዝናብና የመሳሰሉ ወይም የቦታ ጥበት የመሳሰሉ ሁኔታዎች በሚከሰቱበት ጊዜ በመስጂድ ውስጥ ሊሆን እንደሚችል ያስረዳናል ማለት ነው። ስለዚህ ከዑዝሮች መካከል አንዱ ምንድነው? ዝናብ ሜዳ ላይ እንዳይሰግዱ ወይም ለመስገድ ሊያስቸግር የሚችልበት ምክንያት አንዱ ዝናብ ስለሆነ በዝናብ ጊዜ ሜዳ ላይ ትተው መስጂድ ውስጥ ገብተው መስገድ እንደሚችሉ የሚያሳይ ነው ማለት ነው። በዛ ማዕና ላይ ያለ እንደ ዝናብ አይነት ወይም ደግሞ ከዝናብን መሰል የሆነ ወይም ደግሞ ዝናብ ጋር ሊመሳሰል የሚችል ዑዝር ውጪ ሜዳ ላይ እንዲወጡ
የሚከለክላቸው የሆነ ለምሳሌ በአካባቢው ላይ ስጋት ካለ የሰላም ስጋት ካለ ወይም ጦርነት የመሳሰለው ካለና ሜዳ ላይ ተሰብስበው መስገዳቸው ለአደጋ የሚያጋልጣቸው ከሆነ በዚህ ሁኔታ ይህም እንደ ዑዝር ተቆጥሮ በመስገጃ ቦታ ላይ ወይም መስጂዶች ውስጥ መስገድ የሚቻል መሆኑን ያሳየናል። ሻፊዒዮች ከዚህ የተለየ አቋም ያላቸው ይኸውም አፍደል የሚሆነው መስጂድ ውስጥ መስገድ ነው ይላል። ሰላት አልዒድ አፍደል የሚሆነው መስጂድ መስገድ ነው። ለምን? ከቦታዎች ሁሉ ታላቅ ቦታ ያለው የተከበረ ቦታ የሆነ ንጹህ ቦታ የሆነ ለሰላት የተዘጋጀ ቦታ መስጂድ ነው። ስለዚህ መስጂድ ውስጥ መሰገድ ነው ያለበት። ነገር ግን በጥበት ምክንያት በተለያዩ ምክንያቶች መስጂዱ ውስጥ መስገድ በማይቻልበት ጊዜ ብቻ ወደ ሜዳ መወጣቱ ይሄ ነው የተሻለው ይላሉ። ነገር ግን ያው እንደሚታወቀው በግልጽ በሰሒህ ሐዲስ እንደመጣው በተለያዩ ዘገባዎች እንደመጡት ሜዳ ላይ መስገዱ አስሉ የዒድ ሰላት ያለው እዛ ላይ ነው ማለት ነው። ቀጣዩ ርዕሳችን ሰላት አልኩሱፍ ነው። ሰላት አልኩሱፍ የግርዶሽ ማለት ነው። ፀሐይ ሲጋረድ ወይም የጨረቃ ግርዶሽ ወይም የፀሐይ ግርዶሽ በሚከሰትበት ጊዜ የሚሰገድ ሰላት ነው። ፀሐይ ሲጋረድና ጨረቃ ሲጋረድ ሸሪዓ የደነገገው ሰላት አለ። ሁለቱን በጥቅሉ ኩሱፍ በመባል የሚጠራ ቢሆንም በተለየ መልኩ የፀሐይ ግርዶሽን ኩሱፍ ይሉታል፣ የጨረቃ ግርዶሽን ደግሞ ኩሱፍ ይሉታል። ኩሱፍ እና ኩሱፍ ማለት ነው። ግን አንዱ ስም ሁለቱንም ያጠቃልላል ማለት ነው። አንዱ ስም ሁለቱንም ያጠቃልላል። ይሄ የጨረቃና የፀሐይ ግርዶሽ በምን ምክንያት ሊከሰት እንደሚችል ያኒ ዛሂሩ በጥናት የሚታየው እንደዚሁም ማቴሪያላዊ ወይም በእይታ በዳሰሳ ወይም በሰዎች እውቀት ደረጃ የሚታወቅም ሰዎች በተለይ በአሁን ሰዓት ማለት ነው። በተለይ በአሁን ሰዓት ጨረቃ የሚጋረደው መቼ ነው? ፀሐይ የሚጋረደው መቼ ነው? ኤክሊፕስ የሚባለው ማለት ነው። ፉል ኤክሊፕስ የሚሆነው ሃፍ ኤክሊፕስ የሚሆነው መቼ ነው? እነዚህ ሁሉ ነገሮች በሳይንስ ጥናት የተደረሰባቸው ናቸው። ከመሆኑም ጋር እኛ ሙስሊሞች እይታችን ከዛ የተሻገረ ነው ማለት ነው። ይሄ እንዳለ ሆኖ ይሄ ክስተት እንዳለ ሆኖ ይሄን አንቃወምም። በተጨባጭ የተደረሰበት የታየ በሳይንስ የተደረሰበት ስለሆነ ይሄን አንቃወምም። ከመሆኑም ጋር ግን እነዚህ የግልጽ የሆኑ ማቴሪያላዊ የሆኑ እይታዎች ናቸው። መንፈሳዊ የሆነ እይታ ከበስተጀርባው አለ። ያም ምንድነው? እሱ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሚመጣልናል ሐዲሱ በግልጽ እንዳወጁት እነዚህ ምንድናቸው? የአላህ ሱብሓነሁ ወተዓላ አያቶች ናቸው። አያቱ ሚን አያቲላህ። ስለዚህ يخوف بها من يشاء من عباده ባሪያዎቹን የሚያስፈራራበት የሚያስጠነቅቅበት እንደዚህ ማድረግ ይችላልውና ተጠንቀቁ ብሎ መልእክት የሚሰጥበት ነው። አላህ በቁርአኑ ላይ አስቀምጦታል። አብኑ ሱረት አልቀሰስ ላይ قل أرأيتم إن جعل الله عليكم النهار سرمدا إلى يوم القيامة من يأتيكم بليل تسكنون فيه أفلا تبصرون قل أرأيتم إن جعل الله عليكم النهار قل أرأيتم إن جعل الله عليكم الليل سرمدا إلى يوم القيامة من إله غير الله يأتيكم بضياء أفلا تبصرون بلا تشير الله سبحانه وتعالى الله إن جعل الله عليكم الليل سرمدا إلى يوم القيامة እስከ ቂያማ ቀን ድረስ ሌሊቱን ቀጣይ ቢያደርገው ቀን የሚባል ነገር ባያመጣና ሌሊት ብቻ ቢያደርገው ሌላ ያንን ቀን አስማነው ሌሊቱን አስወግዶ ቀን ሊያደርግላቸው የሚችል አለ? እንደዚሁም አላህ Subhanahu Wa Ta'ala ቀን ብቻ ቢያደርገው 24 ሰዓት ቀን እስከ ቂያማ ቀን ድረስ ቢያደርገው ማን አለ ከአላህ ሌላ ይሄን ሊያደርግላቸው የሚችል? ስለዚህ አላህ ምን አለ? ومن آياته أن جعل لكم الليل والنهار لتسكنوا فيه ولتبتغوا من فضله ولعلكم تشكرون ከሱ አያት ነው ከአላህ Subhanahu Wa Ta'ala ተአምራት ነው። أن جعل لكم الليل والنهار ሌሊትን አደረገላችሁ ቀንን አደረገላችሁ لتسكنوا فيه ሌሊቱን ልትተኙበት ልታርፉበት ልትረጉበት እንደዚሁም والنهار لتسكنوا فيه ولتبتغوا من فضله ከአላህ ትርፋቶች ደግሞ ተንቀሳቅሳችሁ እንድትፈልጉ አላህ አደረገላችሁ። አላህን አታመሰግኑትም ወይ? ስለዚህ እኛ ሙስሊሞች ከዚህ የተለየ እይታ አለን ማለት ነው። ልክ እንደሌሎቹ መነጽር ገዝተን መዝናኛ ቦታ ሄደን ይህን ቁጭ ብለን የምናይበት ጊዜ አይደለም ማለት ነው። ይሄ በጣም አስደንጋጭ አስፈሪ የሆነ ነገር ነው። በዛው ቢቀርስ
ስለዚህ فإذا رأيتم فافزعوا إلى الصلاة ያሉት ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነገርን በምታዩበት ጊዜ ምን ሆኑ ወደ ሰላት ነው። የአላህ Subhanahu Wa Ta'ala ውሳኔ ነው። አላህ Subhanahu Wa Ta'ala ባሪያዎቹን ሊያስጠነቅቅ ሊያነቃበት የሚያደርገው ነው። ወለንዚቀነሁም من العذاب الأدنى دون العذاب الأكبر لعلهم يرجعون እንደሚለው ማለት የዱንያውን ቅጣት እናቀምሳቸዋለን ከአኺራው ቅጣት በፊት ማለት ነው። ለምን ትልቁ ቅጣት ያለው አኺራ ላይ ያ ቅጣት ከመምጣቱ በፊት በተለያዩ መንገድ ሱናሚዎች፣ ቶርኔዶ እንደዚህና የመሳሰሉ እየመጡ የሆነ ነገር አውድመው ይሄዳሉ። አላህ Subhanahu Wa Ta'ala ቻይ መሆኑን አላህ Subhanahu Wa Ta'ala አንድ ነገር ለማውደም ደቂቃ እንደማይፈጅበት ማሳያ የፈለገ ነገር ሰዎች ቢገነቡ የፈለገ ቢያንጹት አላህ Subhanahu Wa Ta'ala ትዕዛዙ በመጣ ጊዜ ምንም የሚተወው እንደሌለ ይሄን ሊያቆሙ የሚችል ምንም ነገር እንደሌለ ነው። ያው በአደጋ ጊዜ ብለው ሰዎች መከላከያ ያደርጋሉ፣ ጉድጓድ ይቆፍራሉ፣ ብዙ ነገር ያደርጋሉ። አላህ Subhanahu Wa Ta'ala በወሰነ ጊዜ እዛው ጉድጓድ ውስጥ እያለ ሰውየው ጎርፍ መጥቶ ያጥለቀልቀዋል። ስለዚህ ይሄ አላህ Subhanahu Wa Ta'ala ማነቃቂያ ነው ማለት ያደረገው። ومن آياته الليل والنهار والشمس والقمر ከአላህ Subhanahu Wa Ta'ala ተአምራቶች ናቸው ሌሊት፣ ቀን፣ ፀሐይና ጨረቃ። ስለዚህ እነዚህ ታላላቅ ተአምራቶችን ብቻ ቁጭ ብላችሁ ማየት በቂ ነው። ጨረቃ አለ፣ ፀሐይ አለ፣ ሌሊት አለ፣ ቀን አለ። እነዚህ መፈራረቃቸውና እያንዳንዳቸው የራሳቸውን ስራ እየሰሩ አንዱ በአንዱ ጣልቃ ሳይገባ መሄዳቸው ለአላህ Subhanahu Wa Ta'ala መኖር መለያ ተአምር ነው። ይሁን እንጂ በጣም እጅግ አስደናቂ ተአምራቶችም ቢሆኑ ለነሱ ልትሰግዱ አይገባም። لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون። ስለዚህ እነዛን ነገሮች ቁጭ ብሎ ማዳነቅና ለነዛ ብቻ ግርምትን መስጠት ሳይሆን እነዚህን የፈጠራቸው አላህ Subhanahu Wa Ta'ala አለና ለሱ ስገዱለት እሱን የምታመልኩ ከሆነ። እንደዚሁም በሱና ደረጃም ስንመለከት የሰላት አልኩሱፍን ከነብዩ ሰለላሁ ዐለይሂ ወሰለም ሱናዎች የምናየው ነው። በዚህ ርዕስ ውስጥ ይመጡልናል። እንደዚሁም ኢጅማዕ አለ ማለት ነው። ኢጅማዕ አለ ኩሱፍ በሚፈጠርበት ጊዜ ወይም ኩሱፍ በሚፈጠርበት ጊዜ ሰላትን መስገድ እስከሚወገድ ድረስ ማለት ነው። የዛን ጊዜ ዱዓ ማድረግ፣ እስትግፋር ማድረግ፣ ወደ አላህ Subhanahu Wa Ta'ala መመለስ፣ አላህን እርዳታ መጠየቅ፣ ሰደቃ መስጠት፣ መልካም ስራዎችን መስራት ይሄ ነገር እስከሚወገድ ድረስ እነዚህ ነገሮች ማድረግ የሙእሚኖች በአላህ ያመኑ ሰዎች ስራ ነው ማለት ነው። በዚህ ርዕስ ስር ከተጠቀሱት የመጀመሪያው ሐዲስ ከሙጊረة ብን ሹዕባ ረዲየላሁ ዐንሁ የተዘገበ ሐዲስ ነው። عن المغيرة بن شعبة رضي الله عنه قال انكسفت الشمس على عهد رسول الله صلى الله عليه وسلم يوم مات إبراهيم فقال الناس انكسفت الشمس لموت إبراهيم فقال رسول الله صلى الله عليه وسلم إن الشمس والقمر آيتان من آيات الله لا ينكسفان لموت أحد ولا لحياته فإذا رأيتموهما فادعوا الله وصلوا حتى تنكشف متفق عليه وفي رواية للبخاري حتى تنجلي وللبخاري من حديث أبي بكرة فصلوا وادعوا حتى ينكشف ما بكم. كمغيرة بن شعبة رضي الله عنه بتزكى حديث انكسفت الشمس على عهد رسول الله صلى الله عليه وسلم فالنبي صلى الله عليه وسلم زمن يوم مات إبراهيم بموت ጊዜ أو بسيراك الأسلي إلا ينو إبراهيم በ10ኛው ዓመተ ሂጅራ ላይ የሞተ ጊዜ ማለት ነው። نعم انكسفت الشمس على عهد رسول الله صلى الله عليه وسلم يوم مات إبراهيم የሞተ ጊዜ ፀሐይ ተጋረደች በነብዩ ሰለላሁ ዐለይሂ ወሰለም ዘመን። ኢብራሂም የነብዩ ሰለላሁ ዐለይሂ ወሰለም ልጅ ማለት ነው። فقال الناس ሰዎች ምን አሉ? انكسفت الشمس لموت إبراهيم ስለሞተ ቀኑ ጨለማል። ፀሐይ ተጋረደች ጨለመ ኢብራሂም ስለሞተ። فقال رسول الله صلى الله عليه وسلم الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? إن الشمس والقمر ፀሐይና ጨረቃ እኮ በርግጥ آيتان من آيات الله ከአላህ Subhanahu Wa Ta'ala ተአምራቶች ሁለቱ የአላህን ማንነትና መኖር የሚያረጋግጡ የሆኑ ተአምራቶች ናቸው። لا ينكسفان لموت أحد ولا لحياته አንድ ሰው ስለሞተ لا ينكسفان لموت أحد ولا لحياته አንድ ሰው ስለሞተ ወይም ስለተወለደ አይጋረዱም። ፀሐይም አትጋረድም፣ ጨረቃም አትጋረድም ሰው ስለሞተ ማለት
ፈኢዛ ረአይቱሙህ የፀሐይን መጋረድ የጨረቃን መጋረድ ባያችሁ ጊዜ ፈድዑ ላህ አላህን ለምኑት ፈድዑ ላህ ወሰሉ ስገዱ ሐታ ተንከሽፈ የተጋረደው እስከሚገለጥ ድረስ ማለት ነው፣ እስከሚወገድ ድረስ። ሙተፈቁን ዐለይህ ሐዲሱን ቡኻሪ እንዲሁም ኢማሙ ሙስሊም በሰሂነቱ ላይ የተስማሙበት። ወፊ ሪዋየትን ሊልቡኻሪ በሌላው የኢማም ቡኻሪ ዘገባ ላይ ሐታ ተንጀሊ እስከምትገለጥ ድረሳል። ወሊልቡኻሪ ሚን ሐዲስ አቢ በክረተ ኢማሙ ቡኻሪ በዘገቡት ሌላው የአቢ በክራ ሐዲስ ላይ ፈሰሉ ስገዱ፣ ወድዑ ዱዓ አድርጉ፣ ስገዱ ዱዓ አድርጉ ያዕኒ ሰላተል ኩሱፍ ማለት ነው። እንዲሁም ዱዓ አድርጉ ሐታ የንከሽፈ ማ ቢኩም በእናንተ ላይ የተከሰተባችሁ ነገር እስከሚገለጥ ድረስ ማለት ነው። እስከሚገለጥ ድረስ የተጋረደው እስከሚወገድ ድረስ ማለት ነው። አሰጋገድ ሁኔታ በተመለከተ ይመጣልናል። የፀሐይ መጋረድ እና እንደዚሁም የጨረቃ መጋረድ የሰዎች መሞትን መሰረት ያደረገ አይደለም። ነገሌ ወልይ ሲሞቱ ቀን ጨለመ፣ እንደዚህ ሆነ እያሉ የሚያወሩት ሁሉ ይሄ ቦታ የለውም ማለት ነው። በነቢ ሰለላሁ ዐለይሂ ወሰለም ዘመን ተከስቷል። እንዲሁም በጥልቀት ካየነው አላህ ሱብሓነሁ ወተዓላ ለኡማው ትክክለኛ የሆነ ትምህርት በትክክለኛው ሰዓት ላይ እንዲያገኙ ነው የተደረገው ማለት ነው። ያ ነቢ ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት መከሰቱ፣ እንደዚሁም ኢብራሂም በሞተበት ቀን መከሰቱና ሰዎች ይህን አመለካከታቸውን ግልጽ ማውጣታቸው ይሄ ሁሉ ምንድነው ለኡማው ትልቅ ትምህርት የሚሰጥ ነው ማለት ነው። ኢብራሂም በሞተ ጊዜ ይህ ነገር መከሰቱ ነው። اتفق المحققون من أهل التاريخ وعلم الهيئة والماهية في الحساب والفلك على أن الكسوف الذي وقع يوم مات إبراهيم وقع في 28 أو 29 من شهر شوال سنة 10 من الهجرة. 10ኛው ዓመተ ሂጅራ 28ኛ ወይም 29ኛ ቀን ላይ ከሸዋል ወር እንደዚሁም በሳይንስ ደረጃም ተረጋግጧል የሚሉት ይህ ክስተት እንደተከሰተ በጃንዋሪ 27 632ኛ የግሪጎሪያን አቆጣጠር ላይ ማለት ነው። ይሄ ነገር እንደተከሰተ የሚያረጋግጡ ጥናቶች እንዳሉ ይናገራሉ ማለት ነው። ኢብራሂም እንደምናውቀው ያው ከነቢ ሰለላሁ ዐለይሂ ወሰለም አገልጋይ ማርየተል ቅብጥያ ከግብፅ ንጉስ በስጦታ የመጣች ናት። ከመሆኑም ጋር አላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ከሷ ልጅ አግኝተው ነበረ። እንዲሁም አውጀዋል ነቢ ሰለላሁ በተወለደ ቀን ዛሬ ኢብራሂም የሚባል ልጅ ተወልዶልኛል ብለው ነቢ ሰለላሁ ዐለይሂ ወሰለም መናገራቸው ተዘግቧል። ከመሆኑም ጋር ያው ብዙ አልቆየም፣ ሞተ። በሞተ ጊዜ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም አልዐይነ ተድመዕ ወልቀልቡ የሕዘን ወላ ነቁሉ ኢላ ማ ዩርዲ ረበና ወኢና ዐላ ፊራቂከ ለመሕዙኑን አው ያ ኢብራሂም ኢና ዐለይከ ያ ኢብራሂም ለመሕዙኑን ብለው መናገራቸውን በሲራው ደርሳችን ላይ ያሳልፈናል። ሸይኽ ልእስላም ምን ይላሉ? ወቀድ አጅረ ላሁ ልዓደተ አነ ልቀመረ ላ የንከሲፉ ኢላ ወቅተ ልአብዳር ወፊ ለያሊ ልቢድ ወአነ ሸምሰ ላ ተንከሲፉ ኢላ ወቅተ አልአስራር ومن قال من الفقهاء إن الشمس تنخسف في غير وقت الاستسرار فقد غلط وقال ما ليس له به علم فالكسوف له أوقات مقدرة كما لطلوع الهلال وقت مقدر. እንግዲህ ያው እንደሚሉት ጨረቃ ብዙ ጊዜ የምትጋረደው በአያም አልቢድ በሚባሉት ቀናቶች ነው። አያም አልአብዳር የሚለው ከ13 14 15 በዛ አካባቢ ላይ፣ የጨረቃ ደግሞ ወደ መጨረሻው የፀሐይ ወደ መጨረሻው አካባቢ እንደሆነ ያነሳሉ። ከዚህ ውጭ ያለ ሰው ካለ በእርግጥም ስቷል ያለ እውቀት እንደተናገረ ነው የሚሉት ማለት ነው። ኢማሙ ሙስሊም ከእናታችን አይሻ ረዲየላሁ ዐንሃ በተላለፈ ሐዲስ ምን ይላሉ? አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ኢነ ሸምሰ ወልቀመረ ላ የንከሲፋኒ ሊመውቲ አሐድን ወላ ሊሐያቲሂ። ጨረቃም ሆነ ፀሐይ አንድ ሰው ሞተ ተብሎ ወይም የሆነ ሰው ተወለደ ተብሎ አይደለም የሚጋረዱት ማለት ነው። ወላኪነሁማ አየታን ሚን አያቲላህ ዩኸውፉ ላሁ ቢሂማ ዒባደሁ። ነገር ግን እነዚህ ምን ናቸው? ከአላህ ተአምራቶች፣ እነዚህ ሁለቱ የአላህ ተአምራቶች ናቸው። በነዛም አላህ ሱብሓነሁ ወተዓላ ባሪያዎቹን የሚያስፈራራበት ነው። ዩኸውፉ ላሁ ቢሂማ ዒባደሁ፣
وقال تعالى وما نرسل بالآيات إلا تخويفا بسورة الإسراء እንዳለው ማለት ነው وما نرسل بالآيات إلا تخويفا وما نريهم من آية إلا هي أكبر من أختها እንደሚለው ማለት ነው وما نرسل بالآيات إلا تخويفا እኛ ተአምራቶችን ለሰዎች ግልጽ የምናደርገውና የምናሳየው ለምንድን ነው ልናስጠነቅቃቸው ልናስፈራራቸው ነው ይሄ ነው እንግዲህ ሸሪዓዊ ምክንያቱ ማለት ነው ሸሪዓዊ ምክንያቱ ይሄ ነው የጨረቃ የፀሐይ መጋረድ ምክንያታቸውን ነብዩ ሰለላሁ ዐለይሂ ወሰለም በዚህ አይነት መልኩ ባይነግሩን ኖሮ ያው ሁሉ ጊዜም በቃ ቀን ጨለመ የሆነ ሰው ሞቶ ነው ወይም የሆነ ሰው ተወልዶ ነው እየተባለ በጃሂልያ እንደሚታሰበው በዛው ይቀጥል ነበር ማለት ነው ነገር ግን ሸሪዓ ይሄንን አስተሳሰብ አስወግዷል ዓደት الجاهلية የጃሂልያ አስተሳሰብ ነው ይሄን የጃሂልያ አስተሳሰብ ሸሪዓ ያወግዘዋል ልክ እንደዚህ ሰዎች በግምት የሚናገሯቸው ብዙ ነገሮች አሉ ዲን በግምት በመናገር የሚሆን አይደለም ማለት እዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን የጃሂልያ አስተሳሰብ ውድቅ አድርገዋል በዚህ ንግግራቸው ማለት ነው إن الشمس والقمر آيتان من آيات ስለዚህ ማንኛውም የአላህ Subhanahu Wa Ta'ala ተአምር ሰዎች ስለሞቱ ወይም ሰዎች ስለተወለዱ የሚቀየር አይደለም አላህ Subhanahu Wa Ta'ala በወሰነው ሰዓት ላይ ይከሰታል ያንን ደግሞ ሲያዩ ሰዎች ወደ አላህ Subhanahu Wa Ta'ala ተውበት እንዲያደርጉ ጥሪና ግብዣ መሆኑን ሊያውቁ ይገባል ማለት ነው ከዚህ የምንረዳው ሌላው ነው መሽሩዕየት الصلاة والدعاء ኩሱፍ በሚከሰትበት ጊዜ የጨረቃ ወይም የፀሐይ ግርዶሽ በሚከሰትበት ጊዜ ሰላት መስገድና ዱዓ ማድረግ ወደ አላህ Subhanahu Wa Ta'ala ተضرع ማድረግ አላህን Subhanahu Wa Ta'ala በዱዓ መወትወትና እንደዚሁም ደግሞ እስትግፋር ማድረግ ተውበት ማድረግ ሰደቃ መስጠት እነዚህ ሁሉ የሚነሳሱ የሆኑ ተግባራቶች ናቸው በዚሁ ሰላት ላይ الصلاة جامعة ተብሎ ጥሪ እንደሚደረግ በሰሂህ البخاري وصحيح مسلم በተዘገበ ዘገባ መጥቷል ማለት ነው ከዓምር ኢብኑ አልዓስ ان النبي صلى الله عليه وسلم بعث مناديا ينادي الصلاة جامعة በሚል ጥሪ እንዲያደርግ መልእክተኛ ልከዋል ማለት ነው الصلاة جامعة ከመሆኑም ጋር ግን አዛን የለው ኢቃምም የለው የሰላት الكسوف ወይም ኩሱፍ ወቅቱ ችግሩ በተከሰተ ወቅት ላይ ነው የሚጀምረው بمعنى በሳይንሳዊ ምርማሪ ወይም በጥናት በተለያዩ መንገዶች ወይም ምልክቶችን አይተው በዚህ ቀን በዚህ ሰዓት ላይ ግርዶሽ ይከሰታል ቢሉ ለዛ የዛን ሰዓት ጠብቀን ሰላት አንሰግድም እስከምናይ ድረስ ማለት ነው فإذا رأيتموه ስታዩ ምን ሆኑ فافزعوا إلى الصلاة ወደ ሰላት ተመለሱ የተባለው ስለዚህ ያ ነገር ሲከሰት ምንም እንኳን ቀደም ብለን የሰማነው ኢንፎርሜሽን ቢኖርም በዛ በሰማነው ኢንፎርሜሽን መሰረት ባናየውም ለምሳሌ የጨረቃ ግርዶሽ አለ ወይም ፀሐይ ግርዶሽ አለ ግን አላየንም ጨለማ ስለሆነ ወይ ዳመና ስለሆነ በተለያዩ ምክንያቶች ያንን ነገር ቀን ነው ነገር ግን በዳመና ምክንያት ይሄን ክስተት ማየት አልቻለም ስለዚህ በዚህ ሰዓት ላይ ተከስቷል ተብሎ ቢነገርንም እንኳን ወደዛ አንመጣም ወደ ሰላት አንመጣም ያንን እስከምናይ ድረስ ማለት فإذا رأيتموه ተባለ ሌላው ነብዩ ሰለላሁ ዐለይሂ ወሰለም ሰዎች የነብዩን ሰለላሁ ዐለይሂ ወሰለም ጉዳይ ትልቅ ቦታ በመስጠት ለልጃቸው መሞት ማዘናቸውን ለመግለጽ ያደረጉት ነገር ቢሆንም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይህን ሐሳብ አስወግደውታል የሚያሳየው ምንድነው ማንኛውም ሰዎች በተለያየ አይነት መልኩ ባልተገባ መልኩ ማለት ነው የሆነ ደረጃ ሊሰጡን ሲፈልጉ በተቻለ መጠን ያንን እዛው ማስወገድና ነገሮችን ነፃ አድርጎ ለሰዎች ማሳየት የግድ ነው ማለት ነው ሰዎች በተለያየ አይነት መልኩ ሊያጋንኑት ይችላሉ አንድ ሰው አንተ እኮ ስለነካው ያው በረካ መጣበት ይሏል ያው አንተ መተህ ብቻ ስለነካው ገበያው ደራ ይሏል እንደዚህ አይነት ነገር የለም ይሄን ነገር ሁሉ ጊዜ የሰዎች በጃሂልያ አስተሳሰብ የሚናገሯቸው ብዙ ነገሮች አሉ እዚህ እኛ በቦታው ላይ ካለን ያንን ነገር የማስወገድ ኃላፊነት አለብን በተለይ ደግሞ ከኛ ጋር ያያይዘው የሚናገሯቸው ነገሮች ይሄንን በተቻለ መጠን ክስተቱ በሚከሰትበት ጊዜ መሰል ይሁን እኛን ለማጋነን
ደረጃችንን ከፍ ለማድረግ ወይም በተለያየ አይነት መልኩ በተለይ ባላረግነው ነገር ሲሆን ነው ወይም በሌለን ነገር ሲሆን ከፍ የሚያደርጉን የዛኔ ቶሎ ብሎ ያንን ነገር ማስወገድ ያስፈልጋል። አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ አይነት መልኩ በጣም ብዙ የሚናገሯቸው ሁኔታዎች አሉ ማለት የሚያስተካክሏቸው። ለምሳሌ በአንድ ወቅት ላይ ልጃገረዶቹ በዒድ ጊዜ ሲጫወቱ ሲጨፍሩ ምን እያሉ ነበረ? ወፊና ነቢዩን ያዕለሙ ማ ፊ ገዲ፣ በመካከላችን ነቢይ አለ ነገ የሚከሰተውን የሚያውቅ ብለው ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም አስቆሟቸው። ይሄና ያኒ የገይብ የሚያውቅ ማንም የለም ከአላህ በስተቀር ይሄን አትበሉ፣ መጀመሪያ ስትሉ የነበረውን ነገር በሉ እንጂ እንዲህ አይነት ነገር እንዳትናገሩ ብለው ነብዩ ሰለላሁ ዐለይሂ ወሰለም ከለከሏቸው። በሌላም ወቅት ላይ እንደዚሁ አንተ ሰይዱና ወብኑ ሰይዲና ብለው ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም ምን ያሉት? አሰይዱ ሁወ አላህ፣ አላህ ነው እኔ አይደለሁም። ለምን እንደዚህ ትሉኛላችሁ? መሰል ነገሮች ማሻ አላህ ወሸኢታ፣ አንተ እርሶ የፈለጉትና አላህ የሻው ተሳክቷል ብለው ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም ምን ያሉት? አጀዐልተኒ ሊላሂ ኒደን ቁል ማሻ አላህ ወህደህ፣ ለአላህ ቢጤ ያረከኝ እንዴ? አላህ የሻው ተሳክቷል ብቻ በል በማለት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እነዚህ ነገሮችን ልምድ ማድረግ ያስፈልጋል ማለት ሀያ ይዞን መተው ወይም ደግሞ ሰዎች የሰጡንን ቦታ ላለማጣት ስንል ዝም ብለን ማለፍ ተገቢ እንዳልሆነ ትምህርት ይሆነናል ማለት ነው። ሌላው ተፈጥሯዊ የሆኑ ክስተቶች መታየታቸው ሸሪዓዊ የሆኑ ምክንያቶችን የሚያስወግዱ አይደሉም። ሸሪዓዊ የሆኑ ምክንያቶችን የሚቃረኑ አይደሉም። ተፈጥሯዊ የሆኑ ክስተቶች ይኖራሉ። ማለትም የፀሐይ ግርዶሽ የሚመጣው ጨረቃ በፀሐይና በመሬት መካከል ስትሆን ነው ተብሏል። ያ ነገር ሆኖ መገኘቱ አላህ ሱብሓነሁ ወተዓላ ፍጥረታቶቹን ለማስፈራራት ያደረገበት ነው የሚለውን የሚቃረን አይደለም ማለት ነው። ይህንን የሚያደርገውም አላህ ነው። ሁሉም እንግዲህ በራሳቸው ዛቢያ ነው የሚዞሩት፣ የራሳቸው መዞሪያ ያላቸው። ነገር ግን አንዱ ከፀሐይ አንጻር ያለው ርቀት ይታወቃል። እዚህ በርቀት ሆነው በሚዞሩበት ጊዜ አንደኛው ከአንደኛው እኩል በሚመጣበት ሰዓት ምን ይሆናል? ፀሐይ በጨረቃና መሬት በጨረቃና በፀሐይ መሃል ስትሆን የጨረቃ ግርዶሽ፣ እንደዚሁም ጨረቃ በመሬትና በፀሐይ መካከል ስትሆን የፀሐይ ግርዶሽ ይፈጠራል። ይሄ ምድራዊ የሆነው ወይም ደግሞ ዓለማዊ የሆነው ምክንያት ነው ማለት ነው። ያ መሆኑ ግን የሸሪዓዊ የሆነውን ምክንያት የሚቃረነው አይደለም ማለት ነው። እዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ፈኢዛ ረአይቱሙሁ ሲሉ የሚያሳየን ይሄን ነው። ያ ነገር ሲከሰት ወደ ሰላት እንድንመለስ የታዘዝንበት ነው ማለት ነው። ሰላት አልኹሱፍ ወይም ኩሱፍ ኹጥባ የለውም። ነገር ግን ሰዎችን መምከር ማስታወስ ይቻላል። ከዛ ከሰላቱ በፊት ወይም ክስተቱ በተከሰተበት ወይም ከሰላት በኋላ። ነገር ግን የራሱን የቻለ ልክ እንደ ሰላት አልዒድ ወይም እንደ ሰላት አልጁምዓ ምን የለውም ኹጥባ የለውም ማለት ነው። ሰዎችን ዋዕዝ ማድረጉን ግን ከፊል ዑለማዎች ይመክራሉ። ቀጣዩ ሐዲስ የተደረሰባቸው ነገሮችን ወይም ሊከሰቱ ይችላሉ ብለው የሚናገሩትን ነገር መቀበል የለብንም። ከተከሰተ ግን ያ መከሰቱ ሸሪዓዊ ምክንያቶችን የሚቃረን መሆን የለበትም። እነሱ ስላላሉት አይደለም። አንደኛ እኛ ይሄንን ሸሪዓዊ የሆኑ ስርዓትን የምንፈጽመው መቼ ነው? ስናይ ነው። ቢነግሩንም ባይነግሩንም ይህንን ለማድረግ እኛ ሸሪዓዊ ትዕዛዞች እሱን በተመለከተ የታዘዙ ትዕዛዞችን ለመፈጸም ማየት በእኛ በራሳችን ማየት ግድ ነው። ከመሆኑም ጋር እነሱ በዚህ ወቅት ላይ ሊከሰት ይችላል፣ እንደዚህ ወቅት ሊከሰት ይችላል ብለው ይናገራሉ። እነዚህ ሁሉም ነው ተወቁዓቶች ናቸው፣ መላምቶች ናቸው እንጂ 100% ይከሰታል የሚል አይደለም። ይጠብቃሉ። ሲከሰት ካየን አብረን አየን። ኦንሊ ቲንግ የሚሆነው ምንድነው? እነሱ ይህን ጥናት በማድረጋቸው በእውቀታቸው ያጠኑት ጥናት ቀድሞ የሆነ ነገር እንዲያውቁ አድርጓቸው ሊሆን ይችላል። ከዛ የተለየ ነገር የለውም። وعن عائشة رضي الله عنها أن النبي صلى الله عليه وسلم جهر في صلاة الكسوف بقراءته فصلى 4 ركعات في ركعتين و4 سجدات متفق عليه وهذا لفظ مسلم
وفي رواية له فبعث مناديا ينادي الصلاة جامعة. كناتنا عائشة رضي الله عنها بتزكى حديث أن النبي صلى الله عليه وسلم يا الله ملك تنيا نبي صلى الله عليه وسلم جهر في صلاة الكسوف بصلاة الكسوف لي دمصاچون كف አድርገው ቀርተዋል بقراءته جهر في صلاة الكسوف بقراءته በሚቀሩት ቁርአን ሰላቱ ላይ በሚቀሩት ቁርአን صلاة الكسوف ድምጻቸውን ከፍ አድርገው ቀርተዋል فصلى 4 ركعات ነብዩ صلى الله عليه وسلم የሰገዱት 4 ሩኩዕ ነው 4 ركعات أي 4 ركوعዎችን ማለት ነው 4 ركوعዎችን في ركعتين በሁለት ረክዓ ሰላት 4 ሩኩዕ ነው የሰገዱት ነብዩ ሰለላሁ ዐለይሂ ወሰለም which means በእያንዳንዱ ረክዓ 2 ሩኩዕ ማለት واربع سجدات 4 ስጁዶችን ሰግደዋል ነብዩ ሰለላሁ ዐለይሂ ወሰለም متفق عليه وهذا لفظ مسلم እዚህ ላይ እንግዲህ የሰላት الكسوف ለየት የሚያደርገው ሩኩዕ ነው ለየት የሚያደርገው ያው በእያንዳንዱ ረክዓ 2 ስጁድ እንዳለ ይታወቃል ስለዚህ 2 ረክዓ ከተሰገደ 4 ስጁድ አለው ነገር ግን 2 ሩኩዕ ነው በእያንዳንዱ ረክዓ ላይ የሚደረገው ዝርዝር ሁኔታውም ይመጣልናል ኢንሻአላህ وفي رواية በሌላ ዘገባ ላይ فبعث مناديا ينادي ተጣሪ የሚጠራ ተጣሪ ላኩ ነብዩ ሰለላሁ ዐለይሂ ወሰለም ምን የሚል الصلاة جامعة በሚል ጥሪ እንዲያደርጉ ማለት ነው እንደዚሁ الصلاة جامعة በሚልም ሊባል ይችላል حال كونها جامعة ማለት ነው الصلاة جامعة خبرም ሆኖ ሊሆን ይችላል ማለት ነው ከዚህ ሐዲስ የምንረዳው مشروعية صلاة الكسوف وأنها سنة مؤكدة باتفاق العلماء سنة مؤكد ነው ዑለማዎቹ ሁሉ የተስማሙበት ነው صلاة الكسوف ፀሐይ ግርዶሽ ሲሆን ወይም የጨረቃ ግርዶሽ ሲከሰት እንደሚሰገድ ማለት ነው እንዲሁም ከዚህ ያየነው ምንድነው ሰላቱ الكسوف ጃህሪያ ነው ድምጽ ከፍ ተደርጎ የሚቀራበት ነው በቀን ጊዜ ቢሆንም ቀን ላይ የተሰገደ የሰላት ማነው የፀሐይ መጋረድም ቢሆን ሰዎች ስለሚሰበሰቡ ድምጽ ተከፍ ተደርጎ ይቀራል ማለት ነው ሰላት الكسوف በጀማዓ ሊሰገድ ይችላል እንደዚሁም በተናጠልም ሊሰገድ ይችላል በጀማዓ መስገዱ ግን የበለጠ ነው ይላል በጀማዓ መስገዱ የበለጠ ለመሆኑ ሁሉም ይስማማበታል ከኢማም አህመድ ከአብዱላህ ኢብኑ ዐምር ባስተላለፉት ወዘገቡት ሐዲስ أن النبي صلى الله عليه وسلم قال في خطبتها በዛ ባደረጉት ምክር ላይ فافزعوا الى المساجد የሚል አለ فافزعوا الى المساجد يعني فزع ማለት يعني ደንግጦ መሮጥ በችኮላ ወደ መስጂድ መሄድን የሚያመላክት ነው ስለዚህ ወደ መስጂድ ፈጥናችሁ ሂዱ ሲሉ ያው መስጂድ ላይ ሁሉም ከሄደ በኋላ በአንድ ላይ የመስገዳቸውን ሁኔታ የሚያሳይ ነው እንደዚሁም በነብዩ ሰለላሁ ዐለይሂ ወሰለም ዘመንም የተከሰተው ይሄው ሌላው ከዚህ የምናየው انها تصلى 4 ركعات و4 سجدات بسلام واحد በአንድ ሰላም አንድ ጊዜ ነው የሚያሰላምቱት ነገር ግን 4 ሩኩዕና 4 ስጁዶች የሚደረጉበት እንደሆነ የምናየው ነው ማለት ነው ሌላው ከዚህ የምንረዳው አዳንና ኢቃም የለው ልክ እንደ ሰላት العيد ነው الصلاه جامعة ተብሎ ጥሪ ይደረጋል መደጋገም አለ ወይ የለም ምንም የተዘገበ ነገር የለም ሰዎችን ማሰማት እስከተቻለ ድረስ ሊነገር ይችላል ማለት ነው ቀደም እንዳልነው በተናጠልም በጀማዓም ሊሰገድ ይችላል ነገር ግን ያው ከሱና ያየነው ከነብዩ ሰለላሁ ዐለይሂ ወሰለም የታየው ምንድነው ድምጻቸውን ከፍ አድርገው ሰላቱን ላይ መስገዳቸው ተከታዮች አብራቸው እንደሰገዱ እንደዚህ ማሰላቱ ጃሚዓ ተብሎ ጥሪ መደረጉ እነዚህ ሁሉ ሰዎች ለዚህ ሰላት ተሰባስበው መስገዳቸው የነብዩ ሰለላሁ ዐለይሂ ወሰለም ሱና እንደሆነ የምንረዳው ነው በዚህ ሰላት ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያው ባጭሩ ምን እንደሰገዱ ተነግሯል ከመሆኑም ጋር ዝርዝሩን ሁኔታ ስናየው ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው ረክዓ ላይ ተክቢር ካረጉ በኋላ በጣም ረጅም የሆነ ቂራአ ቀሩ ረጅም የሆነ ቂራአ ከቀሩ በኋላ ሩኩዕ አደረጉ በሩኩዑ ላይ ልክ የቀሩትን ያህል ርዝመት እንደቆዩ ተዘግቧል በጣም ረጅም የሆነ ሩኩዕ ካረጉ በኋላ ከዛ
ተነስተው እንደገና ቅራአታቸውን ቀጠሉ ማለት ነው። ከዛ ሩኩዕ አደረጉ። ሩኩዕን አረዘሙት። ከዛ የመጀመሪያው ስጁድ 2 ስጁድ አደረጉ ማለት ነው። ከዛ በኋላ ሁለተኛ ረክዓ ተነሱ። ቅራውን አረዘሙት። ሩኩዕ አደረጉ። እንደገና ከሩኩዕ ተመለሱ። ቅራውን ቀጠሉ። ከዛ በኋላ ሩኩዕ አደረጉ። ከሩኩዕ ተነስተው ስጁዳቸውን 2 ስጁድ አድርገው በተሸሁድ አሰላመቱ ማለት ነው። ከዚህ የምንረዳው ምንድነው? ሰላት አልኩሱፍ ላይ ሰላቱን ማርዘም የሚቻል መሆኑን ወይም ሱናው ሰላቱን ማርዘም እንደሆነ ቢያንስ እስከ የሚወገድ ድረስ ማለት ነው። ቢያንስ የተጋረደው እስከሚወገድ ድረስ ሰላቱን ማርዘም እንዳለባቸው የምናየው ማለት ነው። ሰላቱ የሚጀምረው ከመጋረድ ጀምሮ ነው። ከተጋረደበት ጊዜ አንስቶ ቀጥላል። ኹጥባ ቢደረግ ምንም ይወደዳል ይላሉ። ያው ግን ኹጥባ ካልተደረገም ምንም አይደለም ማለት ነው። ዋዕዝ ብቻ አድርጎ መዝጋት እንደሚቻል ቀደም ሲል ያሳለፍነው። ቀጣዩ ሐዲሱ ዓብዱላህ ብን ዓባስ ረዲየላሁ ዐንሁማ ቃል انخسف الشمس على عهد رسول الله صلى الله عليه وسلم ፀሐይ በነቢ ሰለላሁ ዐለይሂ ወሰለም ዘመን ተጋረደ። فصلى የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ለዚህ ፀሐይ ግርዶሽ ሰገዱ። فقام قياما طويلا በጣም ረጅም የሆነ መቆምን ቆሙ ነብዩ ሰለላሁ ዐለይሂ ወሰለም نحوا من قراءة سورة البقرة ያ ቅያማቸው ልክ የሱረት አልበቀራን ርዝመት የሚያክል ነው የቆሙት ነብዩ ሰለላሁ ዐለይሂ ወሰለም። نحو من قراءة سورة البقرة ثم ركع ركوعا طويلا ከዛ ነብዩ ሰለላሁ ዐለይሂ ወሰለም ረጅም የሆነ ሩኩዕ አደረጉ። ثم رفع ከዛም ከሩኩዓቸው ተነሱ። فقام قياما طويلا እንደገና ረጅም ቁመትን ቆሙ። وهو دون القيام الأول ከመጀመሪያው መቆም ዝቅ ያለ ወይም ያነሰ ማለት ነው። ثم ركع ركوعا طويلا ከዛ በኋላ ሩኩዕ አድርገው እንደገና ረጅም ሩኩዕ አደረጉ። وهو دون الركوع الأول ከመጀመሪያው ሩኩዕ ያነሰ ማለት ነው። ثم سجد ከዛ በኋላ ስጁድ አደረጉ። ثم قام قياما طويلا ثم ركع ركوعا طويلا وهو دون الركوع الأول ثم سجد ሁለተኛው ሩኩዕ አደረጉ በጣም በረጅሙ። ከዛ ስጁድ አደረጉ። ثم قام قياما طويلا ከዛ ለሁለተኛ ረክዓ ተነስተው ምን አረጉ? ረጅም መቆምን ቆሙ። وهو دون القيام الأول የመጀመሪያው ረክዓ ላይ የቆሙትን አይነት አይደለም ማለት ነው። ከዛ ዝቅ ያለ ነው። ثم ركع ركوعا طويلا ከዛ ሩኩዕ አደረጉ ረጅም ሩኩዕ። وهو دون الركوع الأول ከመጀመሪያው ረክዓ ላይ ካደረጉት ሩኩዕ ያነሰ ማለት ነው። ثم رفع فقام قياما طويلا ከዛ ከሩኩዕ ተነሱ። የሁለተኛው ረክዓ ላይ ያለው ነው። ከሩኩዕ ተነሱ فقام قياما طويلا وهو دون القيام الأول ثم ركع ركوعا طويلا وهو دون الركوع الأول ثم سجد ከዛ በኋላ ስጁድ አደረጉ ማለት ነው። نعم ثم رفع فقام قياما طويلا وهو دون القيام الأول ከሩኩዕ ሲመለሱ የመጀመሪያው ቅያም የሚለው በሁለተኛው ረክዓ ላይ ያለውን ማለት ነው። ثم ركع ركوعا طويلا ከዛ እንደገና ለሁለተኛ ጊዜ ሩኩዕ አደረጉ ረጅም ሩኩዕ። وهو دون الركوع الأول የሁለተኛው ረክዓ ላይ በመጀመሪያው ሩኩዕ ላይ ያደረጉትን ያነሰ ማለት ነው። ثم سجد ከዛ ስጁድ አደረጉ። ثم انصرف وقد انجلت الشمس ከዛ ከሰላታቸው ጨርሰው ሲወጡ ፀሐይ ኦልሬዲ ምን ሆናለች? ተገልጻለች ማለት ነው። فخطب الناس ሰዎች ምክር ሰጡ። متفق عليه واللفظ للبخاري وفي رواية لمسلم በሌላው የኢማም ሙስሊም ዘገባ صلى حين كسفت الشمس 8 ركعات في 4 سجدات ይሄ ደግሞ ሌላ የኢማም ሙስሊም ዘገባ ነው።
صلى حين كسفت الشمس صحاي بتقرد الجبت كزي النبي صلى الله عليه وسلم سجدوا 8 ركعات 8 ركوع في 4 سجدات فأرد سجود مالت 8 ركعة 8 ركوع فأرد سجود إذا أردت سجود سبال سلازي سنتنا ركوعين سنت ركعة يسجدت نعم ولات ركعة مستني سجد እዚህ የበዛው ምኑ ነው ሩኩዑ ነው ሩኩዑ ነው ስለዚህ በእያንዳንዱ ረካ ሁለት ከመሆኑ ይልቅ በእያንዳንዱ ረካ አራት ሩኩዕ ነው ያደረጉት የሚል ነው ይሄ የሚያሳየን وعن علي مثل ذلك ከዓሊይም የተዘገበው ይሄንኑ አምሳያ ነው ወለሁ ኢማሙ ሙስሊም ማለት ነው በዘገቡት عن جابر ከጃቢር በተዘገበ ዘገባ صلى 6 ركعات 6 ركوع باربع سجدات በአራት ስጁድ 6 ركوع بمعنى ሁለት ረክዓ 3 ركوع ማለት ነው ولأبي داود عن أبي بن كعب أبي داود بزجبوت كأبي بن كعب صلى فركع 5 ركعات 5 ركوع وسجد سجدتين ولت سجود وفعل في الثانية مثل ذلك بولتن يوم إنهم سياركم بمعنى إيه لكم من دنميلو يعني فصلى أمامي فركع 5 ركعات بعد ركعة لي 5 بولتن يوم ركعة لي تمساسا الذي بولتو ركعة وسط 10 ركوع دارقون ياسين በዚህ ዘገባ ላይ የምናየው ምንድነው ታዲያ የተለያዩ ዘገባዎች እንዳሉ ያመለክተናል اختلفت الاحاديث في عدد الركعات من الركعه الواحده በአንዱ ረክዓ ላይ ስንት ሩኩዖች ነበሩ የሚለው ማለት ነው فروي ركوعان في الركعه በአንዱ ረክዓ ሁለት ሩኩዕ እንደተደረገ ተዘግቧል አይተናል وروى 3 ركعات في الركعه በአንዱ ረክዓ ላይ 3 ሩኩዕ አይተናል 4 ركعات في الركعه በአንዱ ረክዓ ላይ 4 ሩኩዕ አይተናል 5 ሩኩዖች በአንድ ረክዓ ላይ ተዘግቧል ማለት ነው فصلاة الخسوف رويت على هذه الكيفيات المتعددة مع أن الخسوف لم يقع إلا مرة واحدة خسوف يتكسته عند جزء بيتشر بالنبي صلى الله عليه وسلم زمن في زمن النبي صلى الله عليه وسلم ولذا صحها الأئمة والمحققون حديث عائشة لزهم محققون شو كلهم أو تطاوردوا يا عائشة زجبانو ياسبلتوت مالته الذي فيه 4 ركعات في ركعتين 4 ركوع ሁለት ረክዓ በእያንዳንዱ ረክዓ ሁለት ሩኩዕ የሚለውን على غير من الروايات وضعفوا ما عداه من الروايات ومنه الأئمة الشافعي وأحمد والبخاري وابن تيمية وابن القيم وغيره ሌሎችም እንደዚሁ እነዚህ ሌሎቹን يعني የዛን ያህል ጥንካሬ እንደሌላቸው አድርገው አስቀምጠውታል ማለት ነው ኩሱፍና ኹሱፍን በተመለከተ አንዳንድ የእውቀት ባለቤቶች ወይም የቋንቋ ባለቤቶች ልዩነት አድርገዋል ኩሱፍ በከፊል ሲሆን ኹሱፍ ሙሉ በሙሉ ነው የሚል አለ የተሻለ ነው ብለው የሚያስቀምጡት ሌሎቹ ደግሞ የቋንቋ እውቀት ባለቤቶች ኩሱፍ የሚለውን ለፀሐይ ኹሱፍ የሚለውን ለጨረቃ ከመሆኑም ጋር ሁሉ የሚስማሙበት ምንድነው የአንዱ ስም ሁለቱንም ሊሸፍን ይችላል አንዱ ስያሜ ሁለቱንም ይችላል ከዚያ ሐዲስ ምን እንረዳው ምንድነው አንደኛ طول القيام የመጀመሪያው ረክዓ ላይ ሱረቱል በቀራን የሚያክል ይቆማል ማለት ነው ሱረቱል በቀራ ስንት ጁዝ ነው ያለው ኦልሞስት 2 ከግማሽ አንድ ጁዝ በስንት ደቂቃ ይቀራል 30 ደቂቃ 35 20 ደቂቃ ይጨርሳል አንድ ሰው ግን በሰላት ላይ ሲሆን እንደዚሁም ተደቡር ለማድረግ በተለይ ደግሞ ይሄ ክስተት ጋር ስናገናኘው يعني خوف አለ ተضرع ይኖራል እነዚህ ሁሉ ነገሮች ተደማምረው ከ30 እስከ 45 ደቂቃ ይፈጃል አንድ ጁዝ ብንል 45 ቢያንስ አንዱ ረክዓ ብቻ አንድ ሰዓት ተኩል ይሄንን ያህል ቆሟል ማለት ነው በአንዱ ረክዓ ላይ ወደ 1 ሰዓት ተኩል ያህል ቆይቷል ማለት ነው ሩኩዕም በዛው ልክ ይረዝማል
እንግዲህ ማሰብ ነው። ስለዚህ ሰዎች ወደ ሰላተል ኩሱፍ በሚመጡበት ጊዜ ይሄንን ከወዲሁ ራሳቸውን አሳምነው መምጣት አለባቸው። የሆነ ሁለት ረካ ጠቅጠቅ አድርጎ ወይም እንደ ጁምዓ ሰላት ጠቅጠቅ አድርጎ የሚኬድ እንዳልሆነ ማወቅ አለባቸው። ቢያንስ እስከምን ድረስ ያ የተሸፈነው እስከሚጋረድ ድረስ። ወዲያው ሊጋረድ ይችላል፣ አልሐምዱሊላህ። ካልተጋረደ እስከሚለቅ ድረስ ምን ሊቀጥል ይችላል ማለት ነው። ናም ኢንሻአላህ لا أدري. هذا والله تعالى أعلم، وصلى الله وسلم على نبينا محمد وعلى آله وصحبه.